ከቲክቶክ ፕሮፋይላችን ላይ የቲክቶክ ፕሮፋይላችን ላይ እንዴት ነው የዩቲዩብ ቻናላችንን ሊንክ ማስቀመጥ የምንችለው? የዩቲዩብ ቻናላችንን ሊንክ ወስደን ፌስቡካችን ላይ እንዲሁም ቲክቶካችን ላይ ስናስቀምጥ ሊንኩን ተጭነው ሲገቡ ቀጥታ አያስገባም። ላይክ ማድረግም አይችሉም፣ ሰብስክራይብ ማድረግም አይችሉም። ሎግ ኢን አድርጉ፣ ሳይን አፕ አድርጉ እያለ ይመልሳቸዋል። እንዴት አድርገን ነው ቀጥታ ሊንኩን ሲነኩ ወደ ዩቲዩብ ቻናላችን እንዲወስዳቸው አድርገን ማስቀመጥ የምንችለው? የብዙዎቻችሁ ጥያቄ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ አጠር ባለች ቪዲዮ መጥቻለሁ። ለቤቱ እንግዲህ እንደተለመደው አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ መሆን እንዳትረሱ። ቪዲዮውን ደግሞ ላይክ አድርጉ። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት አድርጉልኝ። ቀጥታ እንግዲህ ዛሬ የመጣሁበት ጉዳይ ምንድነው? ዩቲዩብ እና ፌስቡክን ማገናኘት በጣም ጠቃሚ ነገር ነው። እንዲሁም ሌሎች ሶሻል ሚዲያዎቻችንን ማገናኘት፣ ሊንካችንን ባዮ ላይ ማስቀመጥ በጣም ጠቃሚ ነገር ነው። ይሄንን ስናደርግ ግን የዩቲዩብ ሊንካችንን ወስደን ቲክቶክ ላይ ስናስቀምጠው አንድ ተመልካች መጥቶ ሊንኩን ተጭኖ ወደ ዩቲዩባችን ሲሄድ ቀጥታ አያስገባውም። የሚጠይቃቸው ፕሮሰሶች አሉ ማለት ነው። ስለዚህ ያንን ነገር ለመቅረፍ ቀለል ያለ መንገድና በትክክለኛው መንገድ ሊንኩን ተጭነው ወደ ዩቲዩብ እንዲወስዳቸው ለማድረግ በዛ መንገድ ትክክለኛውን መንገድ ዛሬ ያሳያችኋለሁ። እስከ መጨረሻው ድረስ ተከታትላችሁ ተጠቀሙበት ማለት ነው። ውድ ቤተሰቦቼ በዚህ መልኩ ሊንካችሁን በትክክል አስቀምጣችሁ የፌስቡክ ቤተሰቦቻችሁም የቲክቶክ ቤተሰቦቻችሁም በቀላል መንገድ ቻናላችሁን እንዲያገኙ ማድረግ ትችላላችሁ። እስከ መጨረሻው ድረስ መከታተል እንዳትረሱ፣ አብራችሁኝ ነው። ያው እንደተለመደው ብሮዘራችን ክሮም ውስጥ ነው የምንገባው ማለት ነው። ክሮም ውስጥ እንገባለን። ክሮማችን ውስጥ ከገባን በኋላ እዚህ መጻፊያ ቦታው ላይ መጻፊያ ቦታ ላይ ኦፕኔን አፕ ብለን እንጽፋለን ማለት ነው። እኔ ጽፌ ስለያዝኩት ልክ እንደዚህ ኮፒ አድርጌዋለሁ። እዚህ ጋር የሚመጣውን በዚህ መልኩ ኦፕኔን አፕ ብላችሁ ስትጽፉ ይመጣላችኋል። ከዛ ይህንን እንነካና ወደ ውስጥ እንገባለን ማለት ነው። ውድ ቤተሰቦቼ ይህንን ነግተን ወደ ውስጥ ስንገባ ቀጥታ ሎጊን አድርጉ ይለናል። ሎጊን ማድረግ አለብን። በጉግል አካውንታችን መግባት እንችላለን። በጉግል አካውንታችን እዚህ ጋር ሎጊን የሚለውን ስንነካ ጉግላችን ይመጣል። ኢሜል የምንፈልገው መርጠን እንገባለን ማለት ነው። ውድ ቤተሰቦቼ እዚህ ጋር ገብተን የዩቲዩብ ቻናላችንን ሊንክ ኮፒ ማድረግ ይጠበቅብናል ማለት ነው። ቻናሌ ላይ ነው ያለሁት አሁን። ከዛ እዚች ጋር 3 ነጠብጣቧን እንነካና ሊንካችንን ለመያዝ ከዛ እዚች ጋር ሼር የምትል ትመጣልናለች። ሼር የሚለውን እንነካለን ማለት ነው። ሼር የሚለውን ስንነካ ልክ እዚች ጋር ኮፒ ሊንክ የምትል ትመጣልናለች። ኮፒ እናደርግና ከዚህ እንወጣለን ማለት ነው። ወደ ክሮማችን እንመለስ። ከዛ ውድ ቤተሰቦቼ ቀጥታ ወደ በጉግላችን የገባንበት አለ አይደለ? ኦፕኔን አፕ እንደምትመለከቱት እዚች ጋር ምን የምትላለች ስማርት ሊንክ የምትል ትመጣልናለች ማለት ነው። ስማርት ሊንክ የምትላለች እሷን አንድ ጊዜ እንነካለን። እዚች ጋር ስማርት ሊንክ የምትለውን ስንነካ ቀጥታ እዚህ ጋር የዩቲዩብ ቻናላችንን ኮፒ የምናደርግበት ቦታ ይመጣልናል። ከዛ ይችን ፔስት የምትለውን እንነካለን ማለት ነው። ፔስት የምትለውን እንነካለን። ከዛ አለው እንደምትመለከቱት የዩቲዩብ ቻናሌ ሊንክ መጥቶልኛል ማለት ነው። ቤተሰብ የዩቲዩብ ቻናሌ ሊንክ መጥቷል። ከዛ ምን አደርጋለሁ? ጄነሬት ሊንክ የሚለውን እነካለሁ። ጄነሬት ሊንክ የተስተካከለ ሊንክ እንዲሰጠን ማለት ነው። ልክ እንደምትመለከቱት ሀያት ቲዩብ ቻናሌ እዚህ ጋር መጥቶ አጠር ባለና ግልጽ በሆነ መንገድ እዚህ ጋር ሊንኬን ሰጥቶኛል ማለት ነው። ሊንኬን ኮፒ አደርገዋለሁ። ከዛ ውድ ቤተሰቦቼ ይህን የሰጠኝ ሊንክ ማለት ነው እዚህ ጋር የተሰጠኝ ሊንክ አለ። እዚህ ጋር ይሄው ዩቲዩብ አምጥቶ ቁጭ አድርጎልኛል። የሰጠኝ ሊንክ አለ። እዚች ጋር ያለችውን ምን አደርጋለሁኝ እኔ ከታች እዚች ጋር ኮፒ የምትለውን ይዤ ኮፒ አድርጌ ቲክቶክ ላይ ወስጄ ባዮ ላይ አስቀምጠዋለሁ ማለት ነው። የትም ቦታ ውስጥ ሳልገባ ሳልነካካ ሊንኩን ሳላጠፋ ልክ በዚህ መልኩ ኦፕኔን አፕ ውስጥ ትገባላችሁ። ስማርት ሊንክ የሚለውን ትነካላችሁ። መጀመሪያ የዩቲዩብ ቻናላችሁን እንዳሳየኋችሁ ሊንካችሁን ትይዛላችሁ። ከዛ እዚህ ጋር ስመጡና ስማርት ሊንክ የሚለውን ትነኩና
ከዛ ኮፒ አድርጋችሁ ወስዳችሁ ማስቀመጥ ነው ማለት ነው። በዚህ መልኩ ማስቀመጥ ትችላላችሁ። አሁን እስኪ ኮፒ እናድርገው። ኮፒድ ብሏል ማለት ነው እዚህ ጋር። ከዛ ይሄንን ወስጄ ቲክቶክ ላይ ማስቀመጥ እችላለሁ። ይህንን ሲነኩ ቀጥታ ወደ ዩቱብ ያለምንም ጥያቄ ያስገባቸዋል። በዚህ መልኩ ተጠቀሙበት። ቪዲዮ ግልጽ ካልሆነላችሁ ጥያቄ ማስቀመጥ ትችላላችሁ። ቲክቶካችን ላይ እንገባና እንደምትመለከቱት እዚህ ጋር ቤተሰብ ያስቀመጥኩት ሊንክ ይሄ አያስገባም ማለት ነው። አያስገባም፣ አይከፍትም። ቆይቻለሁ ካስቀመጥኩት እና እሺ ውድ ቤተሰቦቼ እዚህ ጋር ከታች በኩል ሊንክ የሚላለ ማለት ነው። ሊንክ የሚላለ አድ ሊንክ የሚል ይመጣልናል። አድ ሊንክ የሚለውን እንነካዋለን ማለት ነው አንድ ጊዜ። ከዛ አድ ዌብሳይት የሚለውን እነካለን ከታች እዚህ ጋር ያለውን ዌብሳይት የምንለውን ስንነካ እዚህ ጋር የመጻፊያ ምልክት ይመጣልናል። ቅድም ኮፒ ያረግነውን ያዘጋጀነውን ሊንክ ፔስት እናደርገዋለን ማለት ነው። ከዛ ቀጥታ እዚች ጋር ሴቭ የምትለውን እነካለን። ሴቭ የምትለውን እነካለን ማለት ነው። ልክ እንደዚህ አሁን ሴቭ አድርገናል። ተመልሰን ያስገባናል ላያስገባን የሚለውን እናያለን ማለት ነው። እንደዚህ ሊንኩ መጥቷል። አሁን ያስገባኛል ወደ ዩቲዩብ ወለላ። እስኪ አሁን ነው ወደ ዩቲዩብ ያስገባኛል ወይ ሳያስገባኝ የሚለውን እዚሁ እየሞከር እንየው ማለት ነው። ዋው እንደምትመለከቱት ቀጥታ ነው የወሰደኝ። ቀጥታ ዩቲዩብ ቻናሌ ላይ ወስዶኛል ያለምንም ነገር። በዚህ መልኩ ሊንካችሁን አስተካክላችሁ ከቲክቶክ ፕሮፋይላችሁ ስር እንዲሁም ከፌስቡክ ፕሮፋይላችሁ ላይ ባዮ ላይ ማስቀመጥ ትችላላችሁ። ልክ እንደምትመለከቱት ነው። ሳይን አፕ አድርጉ ምን ብሎ አልጠየቀም። እንደምትመለከቱት ይሄ የኔ አካውንት ነው፣ አስገብቶኛል ቀጥታ ማለት ነው። ያዘጋጀሁት ሊንክ በዚህ ልክ በተሳካ ሁኔታ ሰርቸዋለሁኝ። በዚህ መልኩ ቻናላችሁን ማስተካከል ትችላላችሁ ቤተሰቦቼ። ይሄንን ይመስላል የዛሬው ቆይታ።